ቢቀር ይችን ፓርት አይታችሁ ብሩኬ እኮ እያስመሰለ ነው ያላችኋላችሁ። በጣም ነው የምታሳዝኑት። ዛሬ ግን መልእክት አለኝ፣ እስኪ አዳምጡ። መጥፎ ነው እንደዚህ አይነት ነገር ሲጀምር መጥፎ ነው። ሀይሚ የምሬን ነው። እኔ አንድ ነገር ይሄ ልጅ እንኳን ብዙ ጊዜ በእነሱ ነው የሚሰራው እና በጣም ጥሩ እንዳልሆነ በጣም ስሜቱን ተረድቶ ያወራው በጣም ከሚገርማችሁ በላይ አዳምጡ። ፈልጋለሁ በቃ እንደዚህ አይነት ነገር በራሳችሁ ላይ ያልሆነ ነገር አታሟርቱ። እኔ ደስ የማይለኝ ነገር ይሄ ነው። በቃ ከእናንተ ምንም ነው ደስ የማይለኝ። አርችዬ በጣም አመሰግናለሁ። ትናንትና ሀይሚ እንኳን አይደለም ብሩኬን ፈጣሪን ራሱ የሚፈታተን ፕራንክ ነው ያደረገችው። እውነት ለመናገር ያው ስላመማት ምንም አላለም ብሩኬም እኛም ተውትና አይኑ እናውቃለን። አንቺም ታውቂያለሽ ጠንቅቀሽ ምን ያክል እንደሚወድሽ እንደሚያፈቅርሽ ታውቂያለሽ። በደንብ ነው የምታውቂው። በጣም እኛም መውቀስ እንፈልግ ነበር፣ ግን አሟታል ትናንትና። ለዛ ነው ብሩኬም ለዛ ነው ስላመማትም ነው እንደዛ ጸጥ ብሎ የወጣው ማለት ነው። ለሴት ልጅ በምድር ላይ ትልቁ የሚሰጠው ስጦታ ከወንድ ላግባሽ፣ ለኔ ከላግባሽ በላይ ምን ሰጣታል? ሴት ልጅ ደግሞ ለወንድ ልጅ የመጨረሻ የምትሰጠው ነገር እሱን መምረጧ ነው። አግባኝ። ይሄ ትልቅ ስጦታ ነው። ምን እስቲ ከዚህ በላይ የምትወዳትን ሴት አይደል ያገባሃት፣ ከዛ በላይ ምን ትሰጣታለህ? እንዲህ ውዱን ነገር ሰጥተህ ግን በማይሆን ጥቃቅን ነገሮች የሚና መለዋወጥ፣ እሱስ እኔስ መብት ነው። መብት ትዳር ውስጥ አታስገቡ። መብት የሚባል ትዳር ውስጥ የለም። ለመተጋገስ አብሮ ለመኖር የፈጣሪን በረከት እዛ ውስጥ ለማየት ነው የገባ ነው። ይሄ አጉል ዌስተርኖች ያመጡብናል። ወይም ፊልም ላይ የምናየው ነገር፣ ያ ፊልም ላይ የምታዩት አክተር ቤቱ እንደዛ አይደለም የሚኖረው። ቤት ሲገባ እንደ ማንኛውም ዓለም ላይ የሚኖረው ባል ነው። ሁላችንም ጎድሎ አለን። የአንቺን ጎድሎ እኔ ነኝ የምሞላው፣ የኔን ጎድሎ ግን አንቺ ነሽ የምትሞላው። ስለዚህ ሰለጠንን ብላችሁ ትዳራችሁን አታፍርሱ። አሁን አብዛኛው ኬዞቹ ስልጣኔ እንትን ነው፣ የውድቀት ስልጣኔ። ትዳር ደግሞ ስልጣኔ አይፈልግም። በነገራችን ላይ የሚገርመው በጣም ትምህርትም አይፈልግም፣ ስልጣኔም አይፈልግም። ምንድን ነው የሚፈልገው? ሶስቱን ነገሮች መስራት የለም። ፍቅርን ይፈልጋል። ይሄ የአፍ ብቻ ሳይሆን እውነተኛ ፍቅር። በጣም ሚስት ስታናደድ ፍቅሯን ማስታወስ መቻል። ወድጃት እኮ ነው፣ እኔን ወዳኝ እሺ ብላኝ እኮ ነው ያገባችኝ፣ ፍቅሩ ማለት ነው። ከዛ በኋላ ፒስ ኦፍ ማይንድ፣ የአእምሮ ሰላም መሰጣት ከሆነ ልክ እነዚህ ነገሮች ወጥተው ከዛ በኋላ ታዝንላታለህ ወይ? ምክንያቱም ከሚስት የበለጠ ምድር ላይ ላንተ ቅርብ የሆነ ነገር ገብቼ ሰላም ልበላችሁ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድና የተከበራችሁ የጨረቃ ፋሚሊ እንዲሁም የሌሎች ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ ይሄ መግቢያ ላይ ያደረግኩት በጣም በቃ አስተማሪ የሆነ በትዳርም በፍቅረኛም በብዙ ነገራቶች አስተማሪ የሆነ ቪዲዮ በጣም እከታተለዋለሁ እና ደስ የሚል ነገር ነው። ለሀይሚ ነው እንግዲህ ይህን ነገር ዛሬ እዚህ ያመጣሁት ማለት ነው። ሀይሚ ብዙ ነገር ፕራንክ ማድረግ ትችላለች። ኦልሬዲ ዛሬ በጣም ይቅርታ ታምሌን ላይ የምጽፈው ነገር እንደ አይዲያ ሆኖ መስራት የሚቻል ነገር ነበር፣ ከትናንትናው ከሀይሚ ርዕስ ማለት ነው። ለዛ ነው ያደረግኩት፣ በኋላ ግር ድንግር እንዳይላችሁ ማለት ነው። እሱ ራሱ ርዕስ መሆን ይችል ነበረ በጣም ማለት ነው። ለብሩክ ለማሳመን ብዙ ጊዜ የውሸት እንኳን አመመኝ ብላ ስትል ብሩኬ ሁሌ በእጁ ነው የሚቀበላት ነገር ብዙ እንትን አይልም ማለት ሰው እንደሚወዳችሁ ለማወቅ ብቻ በዚህ ልክ በራሳችሁ ላይ ባርች እንዳለው በራስ ላይ ማሟራት አይጠበቅም። ያው ብዙ ትናንትና ሀይሚ አሟት ስለነበረም በወቀሳ ልናጨናንቃት አልፈለግንም። ለዛ ነው ዝም ያልናት ሁላችንም እንጂ እኔ ራሴ በጣም ቆሌን የተገፈፈው እንዴት በቃ ብዬ ማለት ነው። ማርያምን ነው የምላቸው። በጣም ነው የሚያስደነግጠው፣ ግን ደግሞ ያለ ነገር ነው ይሄ። እሷም ያው የሰራችበት መንገዱ ትክክል ባይሆንም በደንብ ያስተምራል። እንደዚህ አይነት ነገሮች አሉ፣ ግን በሀይሚና በብሩኬ መካከል እንደዚህ መሰራት አልነበረባቸውም። ሲቀጥል ደግሞ ሀይሚ ብዙ ጊዜ ችግሯ ማለት ነው የኛ ወዶች፣ ይሄ ክፋት አይደለም እኔ የምናገረው ነገር። ብዙ ጊዜ ሀይሚ በቃ በደንብ ነው ብሩኬን በቃ በደንብ ነው የምትፈታተነው። በቃ እስከ መጨረሻ ድረስ አዘን ማለት አታውቅም። ፕራንክ ላይ ነው ያልኳቸው ጋይስ፣ ሌላ አይደለም። እና ይሄን ነገር ትንሽ ብታስተካክይ በጣም የተሻለ ይመስለኛል። በሁለታችሁ ፍቅር መካከል እንደዚህ ጥንክር ያሉ ነገሮችን ረጅም ርቀት አትጓዥ ሀይሚ ማለት ነው። ብሩኬ ደግሞ በተፈጥሮ
በጣም ይታገሳል። በቃ ነገሮቶቹን ይፈታተንና ይችላቸዋል። ሀይሚ ደግሞ ቶሎ ብላ በቃ አዘነ የሚለውን ነገር ነው ማየት የምትፈልገው። ትላንትና አይታችሁ ከሆነ እሱ እንዳዘነ እንዳትጨነቅ እንዳትረበሽ ስላመማት እንባውን ደብቋታል። እንባው አልፈሰሰም እኮ ብሩክ ሁሌ እንባው ወደ ውስጥ ነው የሚፈሰው። እስካሁን እስካየው ድረስ እንደ ማንኛውም ወንድ ብሎ እንባ ወጥቶት አያውቅም። ግን ወደ ውስጡ በጣም የሚያለቅሰው ብዙ ጊዜ እኔ እረዳዋለሁ። የምሬን ነው የምነግራቸው። እዚህ ጋር ምንድን ነው እሷ እንዳትጨነቅ እሷ እንዳትረበሽ እንደዚህ ሆነ ብላ እንዳታየው እሷ ንቅ አድርጎ ነው እንባውን የጠረገው። እሷ ደግሞ ማየት ትፈልግ ነበር፣ ልህ እያለች ነበረ እና ስሜቱን መፈታተን ትፈልጋለች። እነዚህ ነገራቶች ቀነስ ቢሉ በጣም ጥሩ ነው። እናንተ በጣም 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 የምትዋደዱ ሰዎች ናችሁ፣ በጣም ከሚባሉ በላይ። ሀይሚ ብዙ ጊዜ ይህ ነው ወንድ ልጅ መጠራጠር ያለ ነው። ፍቅር ማለት በቃ እግዚአብሔር ሲሰጥ ነው። ስለዚህ እናንተ ደግሞ ተገናኝታችኋል። ፈጣሪ እስከፈቀደው ድረስ በፍቅር ተማምናችሁ ኑሩ። ምክንያቱም ዛሬ እኔ ይሄንን ፕራንክ ይሄን የማፈቅረውን ሰው ፈተንኩትና እዚህ ጋር ለአንቺ ስለ ራስሽን አጠፋለሁ እንኳን ቢላይ ማለት ነው ነገ ሌላ ቀን ነው ጋይስ። በነገራችን ላይ ዛሬ ለእኔ ልታነቅ ልፈለጥ ስላለኝ ያ ሰው እድሜ ልኬን ይወደኛም ብሎ ማሰብ አይቻልም። ሀይሚ ጋር አሁን እያየ ያለሁት እንደዛ ነው። ግን ብሩኬ ደግሞ ያ ወንድ አይደለም። ይህን ብቻ ነው እንድታውቁ የምፈልገው ነገር። ያ ወንድ አይደለም ብሩክ በጣም የተለየ ልክ እንደ ስሙ እንደ ሁሉ ነገር ፈጣሪ እሱን ሲሰራው በቃ ሌላ ሰው አልነበረም። እሱን ሲሰራው ሁሉን ነገር አሟልቶ ነው የሰራው። በዚህ አጋጣሚ ፈሪሃ እግዚአብሔርነቱ፣ በጣም ለሰዎች ያለው ክብር፣ በጣም በቃ ሬስፔክቱ ብቻ በቂ ነው፣ እንኳን ሌላ ተጨምሮ። ስለዚህ ይህ ነው ጥርጣሬሽ ይገባናል ሀይሚ። ግን ደግሞ በዚህ ልክ በፍቅራችሁ መካከል በቃ እንደዚህ እንትን አትበይ አለ አይደለ። ልብ ስብር የሚያደርግ ነገር ጥሩ አይደለም። ሲቀጥል ፈጣሪንም መፈታተን ነው የትናንትናው። በእርግጥ ይቅር በለኝ ብለሽ ጸልየሻል፣ ሰይጣን አያሸንፍም ብለሻል። አሜን፣ እሱን እንቀበላለን። ነገር ግን ያው ቆም ብለሽ ማሰብ፣ አንዳንዴ ያፍን ይይዛል ይባላል። ይሄ ዘመን እኮ ባለጌ እኮ ነው። የድሮ ዘመን ጥሩ ነው፣ የአሁን ዘመን ደግሞ ባለጌ ዘመን ነው። ስለዚህ እንደዚህ አይነት ነገሮች ነገም ልትደግሚያቸው ስለምቺ በእንደዚህ አይነት ነገሮች ባሰሪ በህይወታችሁ መካከል የሚያስደስታችሁ ብሩክ ያሁን በጣም በተለይ ሴት ልጅ እንደሚወድ በደንብ ታውቂያለሽ ሀይሚ ማለት ነው። ይሄ የብሩኬ ደካማ ጎኑ ነው እና ይከብዳል፣ በጣም በጣም ከምላችሁ በላይ ይከብዳል። ግን ደግሞ ያው ያስተምራል ተብሎ ደግሞ የእናንተን ህይወት አደጋ ላይ መጣል የለባችሁም። የፈለገ ነገር ቢሆን ማለት ነው። አንድ ነገር መረዳት ያለባችሁ ነገር ቢኖር እናንተን በደንብ የሚያፈቅራችሁ ሰው ዛሬ የሆነ ነገር ሆንኩኝ ብሎ እኔ አጠገቤ ቢታረድልኝ ቢፈለጥልኝ ያ ሰው እድሜ ልኩን ያፈቅረኛል ብሎ ማሰብ አይቻልም። የሰው ልጅ ይለዋወጣል። ግን አንድ መስፈርት የምታውቁት ነገር ብሩክ እንደዛ አይነት ሰው እንዳልሆነ ጭንቅላትሽን አሳምኘው። እኛ በምናየው ልክ እንኳን የሀይሚን ያህል አንጠራጠረውም። አላቅም፣ እኔ እንጃ ለምን እንደሆነ ፈጣሪ ያውቀው። አላቅም። እንግዲህ አጠገቡ ያለችው እሷ ነች። እኛ በካሜራ ነው የምናውቀው። ግን በካሜራ በምናውቀው አንጻር ግን ብሩክ ይህን ሆነ ሲባል ኧረ እሱማ አያደርገውም ነው የሚለው ኦዲየንሱ በሙሉ። ለምን እንደሆነ አላውቅም። እና ሀይሚ ደግሞ አጠገቡ ነው ያለሽው፣ ብዙን ነገር ታውቂያለሽ። ስለዚህ እንደዚህ የሚፈታተው ነገሮች ማድረግ አልነበረብሽም። ትናንትና ማድረግ ያለብሽ ልክ እኔ ዛሬ ታምሊል ላይ እንደምጽፈው እንደዛ አይነት ነገር ያው ከዚህ በፊትም ሆና ስለነበረ እንደዛ አደረገኝ ብለሽ በአፍሽ ወይ የሆነ ቪንቶም ይዘሽ ብታረጊ እሱ ይሻል ነበር። እሱ ይሻላል ከዚህ ማለት ነው። እና አንዳንዴ ደግሞ የሆነ ቅስም ስብር የሚያደርግ ነገር ሲሆን የሆነ ነገራቶችን አይተሽ ለመረዳት ሞክሬ። ብሩኬ አሁን በቀደም ፍቅሬ ውሸቴን ነው የገለጽኩልሽ ብሎ ፕራንክ ሊያረጋ ሲል ስትመጣ አቃተው። ለምን? ፊቷን አይቶ ተረዳት። እንደዚህ አይነት ነገር የመረዳት ስሜት ይኑርብሽ ሀይሚ። ፕራንኩን ብቻ አይደለም ማየት ያለብሽ፣ የእሱንም ስብራት ማየት አለብሽ ሀይሚዬ ማለት ነው። ይቺ ብቻ ናት የሷ ችግር፣ ሌላ ችግር የለባትም። የእኛ ቤተሰቦች እንግዲህ ያው ሀይሚን ስመክር ብዙ ጊዜ ደስ የማይላችሁ ሰዎች አላችሁ። ምንም ማድረግ አልችልም፣ መሆን ስላለበት ነው። ገብታችኋል? እኔ ጠልቻት አይደለም፣ መሆን ስላለበት ነው። በዛ ላይ ደግሞ የብዙ ሰው ሀሳብ ነው። እንደዚህ አይነት ነገር አይባልም በቃ ተብሏልም ሳይሆን ብዙ ቦታም እያየሁት ስለነበረ ማለት ነው። እና የኛ ውድ እንቁ ቤተሰቦቻችን በብዙ ነገር ያው ፈተና ይበዛል። የሰዎች ተፈቃሪ ስትሆኑ። ሲቀጥል ብሩኬ ተረጋግቶ ይሆን እንዴት ነው የሚረጋጋው ላላችሁ ሰዎች
ብሩኬ ደስ የሚለኝ ጸባዩ እዚህ ጋር የሆነ ነገር የሚያናድደው ነገር ተፈጥሮ ይረሳል። ረስቶም ነው የእኔ ፍቅር ባንቺ ሲሆን ምንድነው የሚል ሙዚቃ ቲክቶክ ላይ እየለቀቀው እኮ ከዛ በኋላ ይመስለኛል። ከዛ በኋላ ነው በእርግጠኝነት እና እንደዛ ነው። ሲቀጥል ደግሞ ምግብ እንኳን እስኪበላ ድረስ ቢያንስ ካሜራውን ወይ ማስቆም ብቻ የሆነ ነገር በቃ እንደዚህ የሆነ የተክለፈለፈ ነገር በቃ ባታደርጊው ጥሩ ነው ብዬ አስባለሁ። ከውጭም ከመጣ ምግብ እየበላ ከሆነ ምግብ በልቶ ሲጨርስ ካሜራውን ከት ማድረግ ትችላለሽ። በቃ እንደዚህ ማጣደፍ አያስፈልግም። እኔ አንደኛ አርቦኛም ብሎ ሲጣደፍ በቃ ደረቴ ላይ ቆመ ምናምን ሲል እንዴት እንዳሳዘነኝ። ከዛ ከደረቱ የማይወርድ ፕራንክ ስታደርገው ደግሞ አስቡት፣ በጣም ነው የሚከብደው። ገብቷችኋል አይደል የኛ ውድ ቤተሰቦች? እና እዚህ መግቢያ ላይ ያሉትን ትምህርቶች ለሀይሚ ሜሽን አድርጉላት። ይጠቅማል እኮ ጋይስ፣ አይጠቅማትም ሳይሆን ይጠቅማታል። እና የእነዚህም ቤቶች ትምህርት ብትከታተዩ በጣም ጥሩ ይመስለኛል። ከባድ ልብ የሚሰብር ፕራንክ አታድርጊ ሀይምዬ። ብሩክ ያንቺና ያንቺ ብቻ ነው መቼም ቢሆን የማይቀይርሽ የማይለውጥሽ በገንዘብ ወይ በሌላ በምን በቁስ አይደለም። እሱን አንቺን የወደደሽ ያፈቀረሽ በንጹህ ልቡ ነው ያፈቀረሽ ብሩክ፣ በንጹህ ልቡ። ገብቶሻል አይደል ሀይምዬ? አንቺም እንደዛው በንጹህ ልብሽ ነው ብሩክን ያፈቀርሽው። ብሩክን አፍቅረሽ ብዙ መስዋዕትነት ከፍለሻል። ብዙ ይሄ ነው የማይባል አንቺ አፍቅረሽው ልብሽ ውስጥ አስቀምጠሽ አንድ ቀን ወደ እኔ ህይወት ይመጣል ብለሽ ብዙ መስዋዕትነት ከፍለሻል። ያችን መስዋዕትነትሽ ደግሞ ስለተሳካች ፈጣሪሽን እያመሰገንሽ ወደፊት ህይወታችሁን ማስተካከል ህይወታችሁን ማመቻቸት ነው ያለብሽ። ምክንያቱም በቃ ሰው አፍቅሮ እንደ ማጣት የሚያም ነገር የለም። አንቺ ደግሞ አፍቅረሽ እንኳን ያነዛ ሁሉ ነገራቶች ተቋቁመሽ አልፈሽ ዛሬ ላይ በአደባባይ ሀይሚ የኔ ፍቅር ናት እንድትባይ ሆነሻል። ይሄ አቅምሽ ነው፣ ጥንካሬሽ ነው፣ ብርታትሽ ነው፣ አለመቸኮልሽ ነው፣ ታጋሽነትሽ ነው የሀይሚ አቅም ማለት ነው። እና እነዚህ ፕራንክ ነገሮች ላይ ግን ጥንቃቄ ብታደርጊ በጣም ጥሩ ነው። እኔ ፍቅራቸውን አንድነታቸውን ስለምወድ ነው እንጂ እዚህ ጋር ለብሩክ ወግኜ ወይ ሌላ ነገር አስቤ ምናምን አይደለም። ጋይስ እንድትረዱኝ የምፈልገው ነገር ብዙ ጊዜ ሀይሚ በምትሰራው ቪዲዮ እኔ አስተያየት ስሰጥ እሷ ዝቅ ለማድረግ ምናምን ፈጣሪ ከፍ ያደረገውን ሰው ዝቅ አያደርገውም። የፈለገ ነገር ሰው ጉድጓድ ቢቆፍር ማንም ዝቅ አያደርገውም። ግን እዚህ ጋር እኛ በምትሰራው ቪዲዮ ነው ሀሳብ የምንሰጣት። ገብቷችኋል አይደለ? ብሩክም የማይሆን ቪዲዮ ከሰራ ሀሳብ እንሰጠዋለን። እሷም እንደዛው እንደዛ እያልን ነው ይሄው 2 ዓመትም 3 ዓመትም ከእነሱ ጋር አብረን የቆየ ነው ማለት ነው። እና ለዛሬ ለእናንተ ይጠቅማል ይሆናል ብዬ ይዤ የመጣሁት ቪዲዮ ከቲክታክ ላይ ነው ያየሁት ማለት ነው። ብዙዎቻችሁ ታውቁታላችሁ። ለሀይሚ ሜንሽን አድርጓት። ይሄ ፊልም እያየሽ የተለያዩ ነገራቶች ፊልምና ሪል የሆነ ነገር ይለያያል በነገራችን ላይ ማለት ነው። እና በዛ ላይ ታመሽ እንደዚህ አይነት ሀሳብ ጥሩ እንዳልሆነ እነግርሻለሁ ማለት ነው። የኔ የወንድሜ ሚስት ክፋት አይደለም። አንቺ ትረጅኛለሽ፣ ደጋፊዎችሽ ግን አይረዱኝም። እኔ ግን ስለምትረጅኝ በጣም አድርጌ ነው የማመሰግነው። ከዚህ በላይ ደግሞ ካልጋ ወርደሽ ተሽሎሽ ጥሩ ቪዲዮ እንደምትሰሪልን ተስፋ አደርጋለሁ። ቡቡዬ ወንድሜም ፈጣሪ ከአንተ ጋር ይሁን።